አንተ አንዴ ብቻ እንድትመለስ ተደወለ። እኔ ስለማቅ ማለት ነው ደወልን። ከዛ እንትኑን ምንድነው ስሙ ጸጉሩንና እንትን ምንድነው እንትን ላቦት የነካውን ቲሸርቱን አምጡ ተባለ። ነገርኳት። በቃ ጠንቋዩ የት ነው? ጠንቋዩ የት ነው? አዲስ አበባም አሉ ደብረ ዘይትም አሉ። ለካ ወንዱን ሁሉ በእጃችሁ ስር የምታስገቡ በመተት ነው። አይገርምም? ከፈለክ ምንም ችግር የሄደውም ይመለሳል። የእንትን ያለ ሆዴ ግን ወርቅ አንድ ጊዜ ሆዴ ግን የእርግጠኛ ትክክለኛ ነገር ነው። እግዚአብሔርን ትክክለኛ ነገር ነው። መድኃኒዓለምን እኔ እነሱ እኮ ማለት ነው ቀጥረውኝ ሆቴል አልጋ ይዛ ሆቴል ይዛ ለአንድ ወረቀት ሰጣለሁ ሆቴል ብላ ሲጠሩኝ እንደ ትናንትና ግን ይሄ መረጃ እኔ ጋር ደርሷል። ግን እሺ ከዛስ እንዴት አገኛችሁ? የመጀመሪያ ጊዜ ጅጅን እንዴት ነው ያገኛት አንተ? ከኔ ጋር ነው እኮ ያገኛት። ጆከር በእኔ እኮ ነው ያወቃት። አብረው በልተው ጠጥተው አማላው ነው እዛ ላይ ነው ያስገባችሁ። ኧረ ጎትታ ነው የወሰደችው ታክሲ ውስጥ ጎትታ ነው ያስገባችሁ። ነገር እንዳይዛት አለበት ሆዴ እውነቱን ተናገራ። በምንድን ነው ያበላችሁ ወይስ በምንድን ነው ያጠጣችሁ መድኃኒቱ? የሆነማ መተት ማርቆብኛል። ከዛ በኋላ እኮ ነው መተቱ አልሰራም ሲል ደግሞ አሁን በወርቄ ደግሞ ሄዳ ያው ወርቄ ገብቷል አባባሌ ለጠንቋዮች እዛ ጀበና ታፈራ ነበር። በዶሮ ነው የበላው። በዶሮ ይሰራል እና ወርቅዬ መድኃኒቱን ከበላ በኋላ ነው ከንፈሯን ብሎ እኔ ነገሳት። ኖ መድኃኒቱንማ መጀመሪያ የበላው እሷ ቤት ነው። እሱን ጥንቆ በዶሮ የሚሰራው ነው የበላው። ወርቄ ቆይ እዚህ ጋር መጠየቅ የምፈልገው ጥያቄ አለ። ጠንቋይ ቤት ከደወላችሁ በኋላ ጠንቋዩ ምን አላችሁ? እንደዚህ አምጡልኝ አላችሁ? ምን አደርጋችሁ? ከዛ በኋላ አንተ አልተመለስክማ። እኔ ወጥቼ ተናገርኩ እኮ እኔና እሷ ስንጣላ አንተም በዛው ቀረክ እንጂ እኮ ተቀጣጥረ ነበር እኮ። ቆይ ምን የወሰዳችሁት? ምኑን ነው የወሰዳችሁት? ምንም አልተወሰደም። ገና የቆለጡን ጨገር ኧረ በፍጹም የወሸላውን ጭገር ወስደው ነው ያሰሩት። ኖ እንዴት አድርገው ቆረጡት? ኖ አልተቆረጠም፣ አልተወሰደም። ምንም የተወሰደ ነገር የለም። እና በምንድን ነው ያሰራችሁት? ወርቄ እውነቱን ተናገሪ አንቺ ደንቆሮ። አሁን ምንም አልተሰራም። ደንቆሮ ጆከር ሂድባት ጃሮ ጊዜ በተከና ማሩ ሂድባት ጆከርዬ በጠንቋይ ነው የሚያጠፉት ያሉት እኮ። ይኸውልህ ገና ልጁ እንዲመለስ ከዛ እንደዛ አድርጊ እንደዚህ ተጠይቋል። ወደ የት እንዲመለስ ኮፒ ሊንክ ታፕ አድርጎ አንድ ጊዜ ዋርኒንግ ላይ ነው ጋይስ። ከሷ ቤት እንዳይወጣ ነው አዛው በር ላይ እንዲቀመጥ። በዛ ሰዓት እንዲመለስ ፈልጋል ነበር። እሺ ምኑ ነበር የተጠየቀ? ጸጉሩና እንትን ላቦት ያልነካው ቲሸርት። ጸጉሩ ማለት የምኑ ጸጉር? ያልታጠበ ቲሸርት። የላይኛው ጸጉር ነው የታችኛው ጸጉር? የላይኛው። የታችኛው ምን ይሰራልታል? የላይኛው። ሴትዮዋ በዚህ ደረጃ ነበር የምታስበው ማለት ነው። የሰው ልጅ ከተደረገብህ በኋላ ነው የታመምከው ወዴ? ከዛ በኋላ ነው እኮ ምንም አላውቅም ሆስፒታል የገባሁት። ማርያምን እግዚአብሔር እኔ እኮ ምንም አውቀው ታሪክ የለም እኮ እኔ እንዳመመኝም እኮ አላውቅም። እሺ ሆስፒታል ምንድነው በሽታ አለው አንተ? ሆስፒታልማ በቃ ኦፕራሲዮን መደረግ አለብህ። ጭራሽ አልጋ መያዝ አለብህ ነው ያሉኝ እኮ። በጣም ያስደነግጡኝ። ኦፕራሲዮን ምን አብልታ ነው? በሽንቷ ነው እንዳያጠጣችህ? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ የሷ የግመል ሽንት በል ወርቄ ግን አንተ ያቄቆች ይሄንን ነገር ብታገኙ ግን ወይኔ አሮጊቶች አንተም በቃ አጥቷሽ። አሁን ነገሩ ሁሉም ነገር አልፏል። ግን ይሞታል ስትል ነበረ እኮ። ግን ይሄንን ነገር ወርቄ ይሞታል ስትል ነበር። እውነት ነው እና ከሆነበት ግድ ነው። እሺ ቀጥል። ምንድን ነው ያልከኝ? ወርቄ ይሄንን ነገር በእጅሽ ላይ ቢገባ ኖሮ አሳልፈሽ ለጠንቋዮቹ ሰጪ ነበረ። እሷ እኮ ናት። እኔ እኮ አገናኛታለሁ እንጂ እኮ እኔ እኮ አይደለሁም ይሄንን ሪስፖንሳብል የምወስደው። ገባህ? እኔ ስለማቅ እንደዚህ አይነት ነገር ገባ እንትን እዛ ተቀጥሬ ስሰራ ስለነበረ በፊት ማለት ነው ብዙዎችን አውቃለሁ። ገባ? እንደዚህ አይነት የሆነ ሰዓት ላይ ሰርቻለሁ። 3 ዓመት 4 ዓመት ሰርቻለሁ ጆከርዬ።
ስለዚህ አንቺ ራስሽ ጠንቋይ ልምድ ወሰደሻል 4 ዓመት ከሰራሽ ማለት ነው። ኖ ልምድ ሳይሆን ምን መሰለ መኖር ጆከርች እኮ ለእሳት ስታቀጣጥል የነበረች እኮ ነች እኮ ከዳሚ ነበረች እኮ ስንት ዓመት አንቺ ከሰል አረጋጋቢ ነበርሽ ከሰል አቀጣጣይ ከሰል ቡና ምናምን እካድማለሁ በርሶ መጀንላለሁ ስለዚህ አንቺ የሚያገባሽው ነጭ አስጠንቁለሽ ነው አይ እኔ አስጠንቅዬ ምናምን አላገባውም አላምንበትም ለገብቷል እኔ አራት ዓመት ስትኖሪ እዛ ቤት ውስጥ ጠንቋዩ ጋር 4 ዓመት ስትኖሪ ስንት ሰው እንዲሞት ተሰራበት ስንት ሰው ነፍሱን ቤቱን እንዲበትን ተሰራበት እስኪ ንገሪ አይ እሱማ እኮ እዛ የምታየው እኮ ብዙ ጉድ እኮ ነው ባይዘዊ አንድ ነገር ልንገር ጆከርዬ ምን አለ መሰለ ሰዎች ናቸው ራሳቸው ፈልገው እዛ ጋር የሚመጡት ገባ እዛ ጋር ያየሁት ነገር የሚመጡት ለዚህ መጥፎ ነገር ወደ ለሰዎች አልመክርም ወይ በሃይማኖታቸው ወይ በእግዚአብሔር ጠንክራችሁ መጸለይ እንጂ የሆነ ነገር ሲጎልባቸው ይሄዱና ችግር የሚያመጡት እንደዛ ነው ገባ ሰዎች ናቸው ራሳቸው ይሄዱ ነው ያው ወርቄ ትክክለኛ ጥያቄ ነው ነው 4 ዓመት ሰርቻለሁ እነሱ ጋር ቡና ቀቃይና ከሰል አራጋቢ ነበርኩ አልሽ ያ ከሆነ በህይወትሽ አንቺ ይሄ ነገር አሁን ትክክለኛ ነገር ሰርቶ ህይወቱ የተበላሸ ሰው ታውቂያለሽ የተበላሸም የተስተካከለለትም ሰው አውቃለሁ እንዴት መስተካከል ማለት የሚያምኑ አሁን ለምሳሌ በዛ የሚያምኑ መጥቶ ያስፈርዳሉ ምን ይላሉ እንዲያርጉ ይባላሉ ይሰራል በቃ በስነ ስርዓቱ እኔ በቃ ከሰውየውና ከሴትዮዋ ስር 2 ቤት ነው ያላቸው ገባ ግቢ ውስጥ ማለት ነው እና ከሴትዮዋና ከሰውየው ብዙ ነገር ነው የተማርኩት እንዴት አሁን ለምሳሌ አንዳንዴ መንፈሱ ሲቆጣ ያማቸዋል ገብቷል የሚያማቸው እንዴት ማፍረስ እንደሚቻል እንዴት አሁን ለምሳሌ መዳን የሰው እጅ የሚባል ነገር አለ እንዴት አርጎ ያንን ሰው እንደሚያሽሩት እንዴት እንትን እንደሚሉት ይሄን አሁን ለምሳሌ ተምሬያለሁ ገባ አሁን በእንደዛ አይነት ነገር የታመመ ሰው ችግር ያለበት ሰው መፍታት እችላለሁ ግን እኔ አሁን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እንጂ ምንም እንትን የምለው ነገር የለም እና ብዙ ነገር ተምሬያለሁ ገባ አንዳንዴ ችግር ብዙ ቦታ ያስገባል በራሱ አካውንት ነው የገባው ጋይስ ሂጂበት እየሰማንሽ ነው እና አንዳንዴ ሰዎች ገባ ትርፍ ነገር ፍለጋም የሚመጡ አሉ እኔ ለምሳሌ ባላዋቂው አዋቂ ነው እኔ የምለው አዋቂው እንትን ሲሄድባቸው አላየውም እነሱ ናቸው ከየትና ከየት ሀገር ተሰደው መጥተው ሀብታሞቹም ደሃዎቹም ማለት ነው ብር ፍለጋ ወይ ደግሞ የሆነ ነገር ፍለጋ እንዲህ አርግልኝ ከዛ ተስለው ይሄዳሉ ከዛ ይደረግላቸዋል መጥተው እንትን ይላሉ የሆነ አስራታቸውን ይከፍላሉ ምን ይላሉ ምናምን ያየሁት ይሄንን ነው ገባ ብዙ ነገር ተምሬያለሁ ባይዘው ጆከር ብዙ ነገር አለ ገባ እና ብዙ ነገር ተምሬያለሁ ብዙ ነገር እንትን ብያለሁ ብዙ ሰዎችንም ደግሞ አድኛለሁ ገባ በዚህ አይነት ሁኔታ ያበዱትን ሰዎች ምን ያሉትን ሰዎች ውስጤ ከተነካ አንዴ ብቻ ሄጄ ተአምር እነካቸዋለሁ ከዛ መፈወስ ካለባቸው ይፈወሳሉ ማለት ምናቸው ነው አንቺ ነሽ የምትነኪው ከፈለኩ አንቺ ራስሽ ጠንቋይ ነሽ ማለት ነው ጠንቋይ ነሽ ማለት እኮ ነው ና መፍቻ ይል አሁን ለምሳሌ ጥበብ አለ ገባ መፍቻውን የምታቅሰው ከሆነ ያበደ ሰው ወይ ደግሞ ጭንቅላቱን በዚህ አይነት በቤተሰብ ጣጣ ምናምን ሳያውቅ መንፈሱ የተቆጣበትን ሰው መፍታት ምን ችግር አለው ማለት እንደለመርሽ አንቺ እኮ መፍታቱን የምትችይ ከሆነ ማድረጉንም ትችያለሽ ማለት ነው አዎ ማድረጉንም እችላለሁ ግን ስለማልፈልግ ነው ብያለሁ እኮ ምርጫ ስለዚህ አንቺ ጠንቋይ ጋር ሳይሆን የደወልሽው ራስሽ ነበር እኔ አላረግም አስለቅተሽው ነው ሆድዬ አንድ ነገር ልንገራችሁ እኔ በእንደዚህ አይነት ነገር ሰዎች እንዲያምኑ ፑሽንግ አላረግም ሁለተኛ ነገር ደግሞ በህይወታቸው ጥንቃቄ እንዲያደርጉ ነው ሁሌ ጊዜ የምናገረው ገባ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም ለምን ብትል ማለት ነው ይሄ ነገር ግን ትክክለኛ ነገር ይሰራል ማለት ነው ክርስቶስን በጣም ይሰራል ብዙ ባለሀብቶችን በጣም ማቃቸው ብዙ አሉ ከሴት እስከ ወንድ ድረስ ማለት ነው ማለት ሀብታም ለመሆን አስደርገው ነው ሀብታም ምንም የፈለጉትን በዛ ካመንክ ይውል ዋናው እምነት ነው አሁን በዚህ አጋጣሚ አንድ ነገር ልንገራችሁ የጃኒ እናት ባላውላ ናቸው ይሄንን የሚያክሰው አለ የለም ጃኒ ማለት ነው ጃኒ ሚዲያ ላይ ያለችው
ባላውላ ማለት ነው ያመልካሉ እንዴ? አልገባኝም። ያመልካሉ አሁን ይኸውልሽ ትክክለኛውን ነገር ጠንቋይ ናት እናቷ። ጠንቋይ አሁን ጠንቋይ እናንተ የምትሉት ምን አይነት ነው? እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው። ይሄን አረግልሃለሁ ጠንቋይ ልበልልህ። እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ እኔ እና አንቺ እንደማመጥ ጠንቋይ ማለት የሆነ ትሄጃለሽ ይሄንን በዚህ ቀን ያደርግልሃል፣ ይሄንን ከሌ ልብስ ላይ ወይ ይሄንን ደሙን አምጣ ወይ ከሌ ይሄንን ማለት እንትኗን አምጣ ይሄንን አምጣ እርሱን ይሄን ብሎ እዛ ላይ ያደርጋል። ይሄን አርግበት፣ ይሄ በዚህ ትፈወሳለህ፣ በዚህ ትድናለህ፣ እንደዚህ የከሌን ሀብት ወደ ራስ ታዞራለህ፣ ሰውን ታደነዝዛ። ይሄ ነው በቃ። እሱ ብቻም አይደለም፣ እሱ ብቻ አይደለም፣ ብዙ አይነት ነገር አለ። ገባ? አሁን ለምሳሌ አንተ የምታመልክ የምትዘይር ምናምን ከሆነ ከቤተሰብ አንዳንዶቹ ሳያውቁ ከቤተሰብ መንፈሱ ወደ እነሱ የሚያርፍ አለ። ገብቷል? በዘር የሚወራረስ ሳይፈልጉ ለምሳሌ እናታቸው ከእናታቸው እናት የወሰዱት ከዛ መንፈሱ አንተን ከወደደ አንተ ላይ ያርፋል። ካለበለዚያ ግን ማለት ነው ወይ ቀበዝባዛ ያረጋሃል ወይ የሆነ ነገር በቃ ቀላሉ ነገር ወደዛ ነገር መግባት አያስፈልግም። በቃ ገባ? የጃኒ እናት አሁን ጠንቋይ ናት። እንግዲህ ጠይቃቸው ነው። አንቺ እኮ ነሽ የጀመርሽው። እውነቱን ተናገሪ፣ ምን ችግር አለው? ጀምረሽው አይደል? በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። ነይ አይደለም ትክክለኛውን መረጃ ተናገሪ። ናቸው ወይ አይደሉም? አዎ ባለአውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ። አንቺ እንዴት ልታውቂ ቻልሽ? አልገባኝም። አየው ቀነሰ። ለምሳሌ ኢትዮጵያ ውስጥ ያሉ ጠንቋዮችን በአጠቃላይ ታውቃለህ ወርቄ? ባንቺ በብዛት አውቃቸዋለሁ። ለምን መሰለህ የማውቃቸው? በዛ ሰዓት አንድ ላይ በዓል አለ። ገባ? ከነሱ ጋር እሄዳለሁ። የምርቃት ምናምን እንትን አለ። በአመት ማለት ነው። ከታች አዶናይ ተበላ። እውነት አዶናይ ተበላ። አዶናይ ተጠንቆ። አንተ ግን ይሄ ነገር ሆዴን ይሰራል። ግን እውነት ነው። ይኸውልህ ጆከር፣ የምትፈልገው ነገር እርግጠኛ ለመሆን ከፈለክ እኔን አናግረኝና አንተን ለማሳየት ብቻ ማለት ነው። ይሰራል፣ መስራት ይሰራል። በድምጽ ብቻ ሰውየው ሳይገኝ በድምጽ ብቻ ይደረጋል። ምን ነው ጆከር? አንድ ነገር ልንገር፣ በድምጽ ብቻ ጆከር ቤቢ እያሰበ ነው። በድምጽ ቆይ ልንገረው፣ በድምጽ ብቻ አይደረግም። በፎቶ ሊደረግ ይችላል። በፎቶ የእናት ስም ይሄ ደግሞ እኮ ሌላ ነገር እኮ ነው። ይሄ ሌላ ስራ ነው። ገባ? ባላውላ ጋር ስትሄድ ሌላ ነው። ይሄ ሌላ ስራ ነው። በጎን የሚሰራ ቆይ እኔ አንድ ጥያቄ ልጠይቅሽ። ፍሬ ልጠይቂያ ስትሄጂ አንድ ፎጣ ሰተሻት ነበረ እና እሱ ፎጣ አሁንም ድረስ አለ ብለሽ ጠይቄሻት ነበረ። ለምን ፍሬ እኮ እኔ እኮ ስለምወዳት እኔን ስሜን አታንሱ። እኔ የለውበትም ከዚህ ጉዳይ። የራሳችሁን ሌላ አሁን እኛ መጠየቅ ያለብንን በደንብ እንጠይቃት። ማወቅ ያለብንን ነገር ነው። ፍሬን አታስገባት። ፍሬን ስለምወዳት በቃ እንደዚህ ማለት ዋናዋን ጠንቋይ አግኝተናታል። ስሚ እኔ ጠንቋይ አይደለሁም ወርቄ። አንቺ የጠንቋይ ተባባሪ 4 ዓመት ክሰል አቀጣጣይ እና ቡና ፊ ነበርሽ። እና ታዲያ ከኑሮ አንጻርማ ተቀጥሬ ነው መብቴ መሰለኝ። ስለዚህ ልምዱን አግኝተሻል ማለት እኮ ነው። አሁን የጃኒ እናት ባላውሊያ ናት አለሽ። ባላውሊያ ማለት ያው ጠንቋይ ማለት እኮ ነው። ጠንቋይ ነች ማለት እኮ ባጭሩ። ቁጭ ብላ ለሌሎቹ ላትፈርድ ትችላለች፣ ግን ለራሷና ለራሷ ልጅ መስራት ትችላለች። አዎ በዛ ስለት ከተወለደች እያንዳንዱን ነገር ታደርጋለች። በቃ እንግዲህ ጃኒ አሁን እንደዚህ የፈመሰችው አስጠንቁላ ነው ብለሽ ታምኛለሽ? አስጠንቁላ ምን ማስጠንቆል እኮ አያስፈልግም። በዛ እኮ እንትኑን ምናምን በስነ ስርዓቱ ከገበርክ ምን ካልክ እኮ የፈለከው ቦታ ትደርሳለህ። የሰው ልብ መሳብና የሰው ልብ እንዲስብ አንተን እንዲከተል ማድረግ እኮ ነው። ማድረግ ነው። አሁን ብዙ ቲክታከር በቃ እዚህ ላይ ይሄን ጠንቋይ ቦታ ላይ እዛ ላይ ይደርሳል ማለት ነው።
ቆንጆ ካልሆንክ ራሱ ማለት ነው በቃ ውበትክ ጎልቶ እንዲታይ ራሱ ኩል ምናምን ይሰጣል እኮ ለሴቶቹ። እኔ አውቃለሁ። አሁን ለምሳሌ አይኑ ስውር ሆኖ ሰው በቃ ያላየውን ቆራጣውን አፍንጫ ረዝሞ ይታየዋል። አለቀለት ይላሉ በኮሜንት እኮ ነው። ቆራጣው አፍንጫው ማለት ነው ምንም የማርያም ልጅ ነው ቤተሰብ። አሁን ለምሳሌ ብር ያለውን ሰው ብቻ ለመጥበስ ከፈለገች ለምሳሌ በኩል ይሰራል። እውነት ለመናገር በብዛት ለሴቶች በኩል ነው ኩል ይሰጣታል። በቃ እሱን እየተኳለች አይኗ ጥርሷ ምናምን እያልክ በቃ እና የሆነች እጅ ላይ ምናምን የምትቀባ ምናምን የሆነ የተለየ ሽቶ ምናምን አላቸው። ገባ ሽቷቸው ውስጥ ራሱ ጠብ የሚያደርጉት ነገር አለና ከዛ በኋላ በቃ ተዘረራላ። ብር ያለው እየሮጠ እነሱ ጋር ብር ያለው ዲስታው አይጠይቃቸው። አሁን እኮ በነገራችን ላይ እኔ እንደቀልድ አላየሁም ይሄን ነገር ሆዴ። እውነት ነው። ህዝባችን በአጠቃላይ ከትንሽ እስከ ትልቅ ለመለወጥ እያለ ራሱን የማይሆኑ ቦታ ላይ ከቷል። ትክክል። ይሄ መጥፎ ነው። እንደኔ ይሰራል ብዬ አላምንም። የራሴ እምነቴ ነው። ወይ ጉድ! አይ ጆከር፣ የስንቱ ህይወት የተበላሸው የኔ ጌታ በእንደዚህ አይነት ነገር ነው። እውነቴን ነው የምነግርህ። ለማህበረሰቡ ራሱ ትልቅ ትምህርት እኮ መሆን አለበት ጋይስ። የስንቱ ቤተሰብ የተማረ ትላለ ገንዘብ ያለው ወዶ አይደለም። አንዳንድ ሰው የሆነ ቦታ ላይ የሚገኘው ግን የወደደ ይመስለዋል። እና የሆነ እኔ በብዛት የምመክራቸው የሞተ መንፈስ አንዳንድ ሰዎች ይቀሰቅሳሉና መነካካት አያስፈልግም። ችግርም ያልፋል፣ ምንም ያልፋል። ትግስት አድርጎ ከእግዚአብሔር ጋር እናትነኝና አንዱ ጠንቋይ እዚህ ቤት መጥቶ አውቃ ነው ምናምን ይላል። ናታ እውነቷን ነው የምትናገረው። በቃ እውነቴን ነው። እሱም ደግሞ በማስረጃ ትቀባጥራለህ ናታ ቅማላ እና በየሃይማኖታችሁ በቃ እግዚአብሔር ቤትም ቦታ ይገኛል። ገባ? እነሱም እኮ ያውቁታል እኮ። የሚገርምክ አሁን እንቅልፋተው ምናምን ሲሰሩ እኮ ማለት ነው ከነሱ በላይ ኃይል እንዳለ ያውቃሉ እኮ። እግዚአብሔር እንዳለ በእግዚአብሔር ያመነ ድርሽ ያላለ ማለት ነው። ገባ? ራስን ከጠበቅ በቃ በሃይማኖት እግዚአብሔርን ሙጥኝ ብለህ እንትን ካልክ ማለት ነው ከዛ ነገር እንትን ትላለህ። ገባ? ይጠብቃል እግዚአብሔር ማለት ነው። ወደ ፈጣሪ ወደ ጥበቃ ከመሄዳችን በፊት ኢትዮጵያ ውስጥ አንቺ አሁን በባለ ሀብት ደረጃ በአርቲስት ደረጃ አስጠንቁሎ የተቀየረ ማን አለ? ይሄንን አውቃለሁ። ብዙ ነው ግን ከሌ ብዬ ከሌ ብዬ እንትን ከሰል አራጋቢ የነበርሽው ምን አልክ? ሰውየው አዲስ አበባ ውስጥ ነው ጠንቋዩ? ቤት አዲስ አበባ ውስጥም አለው። ወደ ቦሌ መድኃኒዓለም ጀርባ ትልቅ ግቢ ያላቸው። ከዛ ዋናው ቤቱ ለምሳሌ አርብ ተኪዶ ቅዳሜ የአርብ እንትን አለ። ገባ? ዝግጅት ቀኖች አሉ። ደብረ ዘይት ትልቅ ቤት አለው። ገባ? ቀኖች ስላሉ እንቁሏል ከታዋቂ ሰዎች ምን መተው ምን ስንት ማን ሰግዷል አይሻልም? የኔ ጌታ እኮ ማን ሰግዷል? እሺ እያየሽ አይናቸው አስጠንቅሎ እዛ ቤት መጥተው ራሳቸውን የቀየሩ ወይም በሀብት ደረጃ የከሰሩ የምትከስሮ በቃ ትእዛዙን ካላከበርክ ትእዛዙን ካላደረክ እንትን ይላል። መንፈሱ ሲቆጣ እንዴ አሳብዶ ደጅ ላይ ሊያስወጣክ ይችላል። የኔ ጌታ ሊያሳብድክ ይችላል። ኢትዮጵያ በቃ በጥንቆላ ራሷን ማህበረሰቡ ተሰውሯል ማለት ነው። እዚህ አሁን ብዙ ቆንጆ ማይባሉ ሴቶች አይናችን ፈዞ ቆንጆ ሲባሉና ሰውን ሲያሯሩጡ እናያለን። አዎ እንደዛ ይቻላል እንዴ? በቃ ዝም ብሎ ራሱ እንዲሰጥክ ምናምን የሚያደርግ ነገር እኮ አለ እኮ። ስለዚህ ቲክታከሩ ሁሉ ጠንቋይ ቤት ነው ያለ። በእኛው ተደብቆ ነው የሚመጡት። የኔ ጌታ ነጠላቸውን ለብሰው እንዲተሸፋፍነው ምናምን ነኝና ግድ ነው። አንዳንዶቹ ሳያውቁ ነው ጆከር። ይኸውልህ ሳያውቁ ይገቡበትና ሳያውቁ የሚባል ነገር የለም። እኔ የሆነ ነገር አይቻለሁ። ብዙ መለያ
መረጃ ተልኮልኝ ይሄ ነገር ሲላክልኝ እኔ ምንም አላልኩም። እኔ ለምሳሌ እከሌ በለኝና የሚሄዱበትን ቦታ አስቀድቼ ራሱ ላመጣልክ እችላለሁ። ለምን ብዙ ከ3 ከ4 በላይ ትላልቅ ባለውለዎች ስለማቅ ማን ቤት እንደሄደ ማምጣት እችላለሁ። ለምን ብትል ያው እደዋወላለሁ፣ እገናኛለሁ። ገባ? ጥሩ አገልጋይ ስለነበርኩ በጣም ይወዱኛል። ባይዘው አሁን አንተ እየገባን የሚመጣው ነገር ምን እንደው ታውቃላችሁ ጋይስ? አሁን ብዙዎቹ ኢትዮጵያ ያልሆኑ በሌላ ሀገር ላይ ኢትዮጵያ ላሉ ገንዘብ ከፍለው እንዲጠነቁልላቸው ነው የሚያደርጉ። አዎ ይቻላል፣ እንደሱ ይቻላል። ገንዘብ ይላካል። ገንዘብ ይላካል። ወዴ እኮ በቅርብ ጊዜ ይሞታል ብላ ስታወራም የነበረች ሰው ነች። እንደኔ በጣም አምንበታለሁ። እኔ ነገር ላይ ባሉ ዙሪያ አምንበታለሁ። በአጠቃላይ አንቺ በየጠንቋይ ቤት እያስተበተብሽ እየመጣሽ ነው። አንድ ጊዜ ዛሬ ይሄን ቢጫ ልብስ ልበሱ፣ ደም እያስቀባችሁ ምናምን ነው እየለበሳችሁ የምትመጡት።